ስትወለጂ ታስታውሻለሽ? ምን አይነት ልጅ ነበርኩኝ? ግን ቆቅ ነበርኩ። 2 ኪሎ የሞላ የለም ከሶስታችሁ ውስጥ አለች እንጂ ብታለቅስ አሚን ማለቅስ የስም ላጲስ ሰርጀሪ ስትሰሪ አሞሽ ነበር። አራስሞን የቅንጦት ኑሮ የፈለግሽ ይመጣልሻል። እንደኔ ምን አስጨነቀኝ። እግዚአብሔር ይጠብቃቸው። ሰላም እንዴት ናችሁ ውዶቼ ቤተሰቦቻችን? እግዚአብሔር ይመስገን እኛ በጣም ደህና ነን። በባለፈው የለቀቅንላችሁ ፖድካስት እንደተመቻችሁ እርግጠኛ ነኝ። ሀሳብ አስተያየታችሁን የወደዳችሁት ይመስላል። ኮሜንት ላይ እንግዲህ አይተነዋል እና ስለወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ አዳምጡ። ከባለፈው በቀጠለው ቪዲዮአችን ወይም ደግሞ ሰርፕራይዛችን ዛሬ ትንሽ ቀጠል እናደርገዋለን። እስቲ አዳምጡ በደንብ ቪዲዮአችን። በባለፈው ጊዜ እንደምታስታውሱት ከሆነ 2 ጥያቄዎች ጠይቀናት ወደ ሰርፕራይዝ ነበር የገባነው እና ሌሎች ጥያቄዎችን አልጨረስንም። እነሱን ዛሬ እንጨርሳቸዋለን። ተቀይም ይቻላል። ለምን አሁን እዚህ ጠብቂኛለሽ? አሁን ከዚህ ቦታ እንዳትወጪ። ሰዎቻችን ዛሬ እንዴት እንዳቀደረችኝ እኔ አልነግራችሁም። ከዚህ ቦታ እኔ ሶያና ትስማ አይደለም። ዝም በይ ተናደርብሻል። በእውነት ተናደርብሻል። ምን የተናገርኩት ነገር አለ ያለፋት ነገር ከአንቺ ጋር እንነጋገራለን። እዚህ ሁኚ። ምንታችንን ነው የምንፈልገው። ምንም እንዳልሽን ራሱ እናሳይሻለን፣ እንነጋገራለን። እዚህ ጠብቂኝ ዛሬ እንዴ። እና አሁን አንቀረጽም ነው እነሱ ግን የሚገርሙ ልጆች ናቸው። በራሳቸው ሙድ የሚሄዱ አናደዱኝ። የእናቱ ልታን ቦሳ ወዳለው እንደግነቷ ብዙ ወይኔ እምባ ተዝረበረበ፣ ወይኔ ሞላኝ። እማ ካለቀሳለም እንዳልቀስ ትፈልጊያለሽ? አለማይከፈል የሚከብድ ውለታ ሩቅ እንደ ሰማይ። ያን ጊዜ በቃ ምንድን ነበር የተሰማሽ? እንዴት ነበረ ሁኔታው? ሰርፕራይዝ እንደሆነ ነበር ያወቅሽው? እንዴት በቃ ማለት የምን አይነት ስሜት ተሰማሽ? እስኬት ነው በጣም ነበር ወይ በቃ ደስ ያለሽ? ሰርፕራይዝ እንደሆነ አውቀሽ ነበረ ወይ? እንዴት ነበረ ስሜቱ? ስሜቱን እኔ መግለጽ ነው የሚያቅተኝ። እውነት ሰርፕራይዝ እንደነበረ አላወኩም። እንኳን ላውቅ ፍንጭ እንኳን እኮ አላየሁም። እናንተ ግን በጣም የምትገርሙ ልጆች ናችሁ። ቆይ የሚል ፍንጭ ራሱ አንቺ አይገባሽ። እኔ በምን በኮድ ተነጋግራችሁ በጣም ተዘጋጅታችሁ ምንም አታስታውቁም እኮ በጭራሽ መገመትም አልችልም። አዎ ግን ሲጀመር ምን አይነት ነገር አለ መሰለሽ፣ እኔ የልደቴ ቀን መሆኑን አላውቅም፣ ረስቼዋለሁ ማለት ነው። እንደናንተ በደንብ ብዙ ጊዜ ልደት ስላልተከበረልኝ የልደቴን ቀን ብዙ ጊዜ ሳላውቀው ነው የሚያልፈው። አሁን ከቅርብ ጊዜ ወዲህ እናንተ እያደጋችሁ ስትመጡ ልጆቼ እናንተ እያስታወሳችሁኝ እያከበራችሁልኝ ነው እንጂ ብዙ ጊዜ እኔ ቀኑን ሳላውቀው ነው የሚያልፈውና ጭራሽ የልደቴ ቀን መድረሱንም እኔ አላስታውስም። በዛ ላይ እናንተ ይሄን ሁሉ ዝግጅት ስታደርጉ ቤት ውስጥ አብረን ሆነን ምንም አይነት ምልክት አላየሁም። በጣም ልትገርሙ ልጆች ነበር። በጣም ልትወጪ ያው እያገባሽ መሆኑን አይተን ትንሽ ሰርፕራይዝ ነገር እናደርግልሽ ነበር፣ ግን አንቺ ቤት ውስጥ ነበርሽ አይደል? እኔን እዚህ ጥላችሁኝ ሄዳችሁ እዛ ተዘጋጃችሁ ሳሎን። ከዛ እኔ እኮ ከዚህ ወጣሁት በጣም ተበሳጭቼ ነበረ። ምክንያቱም ያንን የመሰለ ቆንጆ ፖድካስት በሞራል እያወራን ስታቋርጡኝ ደነገጥኩኝ በጣም እና
ምን እንደውም የሆነ ነገር ያጠፋው ስለመሰለኝ ምን አድርጌ ነው ምናምን ምን ሆኖ ነው ልጆቹ ምናምን የሚለው ነገር ነበረ ያሳሰበኝ። ሲሄድ የሚገርም ሰርፕራይዝ ነበርና በጣም ነው ደስ ያለኝ። ተባረኩልኝ። አሜን። እግዚአብሔር ያሳድጋችሁ። አሜን። ትልቅ ደረጃ ያድርሳችሁ። አሜን። በጣም ነው ያስደስታችሁልኝ። አመሰግናችኋለሁ። እናመሰግናለን። ሁለተኛ ጥያቄ ልቀጥል ይቻላል? ቆይ ግን ቆይ ቲጂ ወይ አንድ ነገር ልንገርሽ። እኔ ራሴ እዚህ ሆነሽ በትክክል በቃ ምን ሆናችሁ ነው ምናምን ስትይ ለመንገር ፈልጌ ነበር፣ ግን ያው እንትን ማድረግ አልፈለኩም። በቃ በጣም አሳዘንሽኝ። ከዛ እንትን ራሱ በቃ አንቺ ሳታይ ነው። እንዴት አሳዘንኩሽ ግን ሶሊ? በቃ የሆነ እዚህ ጋር ሆነሽ እኛ ቆመን በጣም ተናደናል ነው ስንሽ ምን አጠፋው ነው ስትይ አይ በቃ ልንገራት ያልኩ አሳዝኜሽ? አዎ በቃ ከዛ እውነት የሆነ ነገር ያጠፋው መሰለኝ። ድንገት ነው የተቀያየራችሁትና የሆነ ነገር ያጠፋው መስሎኝ ነው እኮ። ግን ምን አወራው ምን ተናገርኩ ነው ስትል አይ መጀመሪያ በቃ ይለፍና ደንግጣን አልኩና ከዛ ግን በቃ ስትጨማመረው ምንም አላልኳትም። ዝም ብያት ሄድኩኝ። ግን በጣም ልንገራት ያልኩ እኔ ደግሞ እንዴት እንትን ሆንኩኝ መሰለኝ። እንዴት ይደረጋል እንደተናደደ ሰው መሰልኩኝ። አዎ በጣም አክቲንግ ትችሉበታለች። በዚህ አጋጣሚ በዚህ አጋጣሚ ያልኩኝ ነበር። በቃ እንድትናደዳላት በቃ ምንም እንደ የሆነ በቃ የሆነ ጥፋት አጥፍተሽ እንደተናደድንብሽ ነው የሚመስለው። እኔ ራሴ ምን አጠፋው አልኩኝ። በዛ ላይ ደግሞ ምን አዲስ ነገር አየሁ መሰለሽ በዛ አጋጣሚ ማለት ነው። እናንተ በጣም ብዙ ታለንቶች አሏችሁ። በጣም ብዙ እስካሁን ማውቃቸው በጣም ብዙ ታለንቶች አሏችሁ። ጽሁፍ ትሞክራላችሁ፣ ሄርዬ መዝሙር ትዘምሪያለሽ፣ ሶልዬ መሳሪያ ክራር ትመቻለሽ። በጣም ብዙ ያልተጠቀሱ አሏችሁ። ከዛ ውስጥ በባለፈው አጋጣሚ ምን አየሁባችሁ መሰላችሁ? አክቲንግ ችሎታችሁን በስማም። ስለዚህ ተጨማሪ ሌላ ችሎታ እንዳላችሁ በዚህ አጋጣሚ አይቻለሁ ማለት ነው። ደግሞ እንትን እስክትመጪ እኮ ምን እያደረግ እንደነበር ተቀር አንደኛ የወደድንበት ምክንያት አንድ ላይ ከወረድን እኛም እንደማናውቅ ነው አክት ማድረግ አለብን። ለዛ በቃ ተይዘን ምናምን ያል ያስመሰለን እየወረድን ከዛ ልክ ስንደርስ አካባቢ ነው እንዴት ምናምን ተባባለና እዛ ሰሞን አበራን ምናምን። ከዛ አንቺ ላንቺ እንትኑ እንዳይታይ ኬኩ እንዳይታይ እኮ አንቺ ገና ስትገቢ በር ቁልፍ ነው ተይዞ ተቀምጧል፣ ግን አንቺ እንዳታይ ተብሏል። እኔ ራሴ አብቦን ራሱ ውሃ ስናረግ እንትን ውስጥ አድርገን ነው ደብቀን ነው ሎክ አድርገን። በጣም ይሄንን ደግሞ ለማድረግ የተባበሯችሁ ሰዎች ራሳቸው በጣም ነው የሚገርሙት። አመስግኗቸው። እናመሰግናለን። እሺ ቴንክ ሁለተኛ ጥያቄ ብጀምር ይሻላል? መልካም። በባለፈው ፖድካስታችን እንግዲህ ስለ ነበረሽ ገጠመኞች እኛን እርጉዝ እያልሽ ምን አይነት ገጠመኝ እንደነበረሽ አውርተን ነበረና እሱን ደግሞ በደንብ ለመረዳት ፈልጌ ነው። አሁን ሌላም ጥያቄ አለው። ይቀጥል ነው ጥያቄ? ይቀጥል ፖድካስት ተመረ። የሁለተኛው ጥያቄ እኛን እርጉዝ እያለሽ ምን አይነት እንትን አሳለፍሽ? እኛን ከወለድሽ በኋላ ደግሞ ምን አይነት ነገሮች አለፍሽ? ከሚያሳዝነው ከደስተኛዎቹ ቀለቀል አድርገሽ የሆነ ጠቅለል አድርገሽ ለመናገር ሞክሪ እስቲ። እንደምንም አድርገሽ። እሺ ማለት ከእናንተን ከወለድኩ በኋላ ከወለድሽም በኋላ ከወለድሽ በኋላ ያለው ነው። እናንተ ስትወለዱ በጣም ምን አይነት ጊዜ ነበር? በጣም የተለየ ስሜት የነበረበት ጊዜ ነው። በጣም ትልቅ ደስታ ነበረ። ለምን መሰላችሁ? በአንድ ላይ 3 ልጅ መውለድ በጣም የተለመደ አይደለም። አንዳንድ ሰዎች እኮ ይደነግጣሉ። 3 ልጅ ምናምን 2 የተለመደ ነው። አይ ቲንክ ሁለት ትዊንስ ትሪፕሌት ነው። ውሻም አለ እኮ ትዊንስ። ትዊንስ ከሞር ኮመን ነው ከትሪፕሌት።
ትሪፕሌት ሲሆን ወይም 3 መንታ ሲሆን እንዳልሽው አልተለመደም ነጠላ ነገር ነው አለ አሁን ግን በነገራችን ላይ ትሪፕሌት እየተለመደ ነው የኮለድኩ በኋላ እሰማለሁ አልፎ ግን ያው ብዙ የተለመደ ስላልነበረ በጣም በቤተሰባችን በጣም ትልቅ ደስታ ነበር የተፈጠረው ግን እኔ እርጉዞኜ እናንተ ሶስታችሁን እርጉዞኜ ብዙ ሰው አያውቅም 3 መሆናችሁ አያታችሁ ማያ አታውቅም ነበር ለምንድን ነው መሰላችሁ በጣም ስለምትጨነቅ እሷ እንዳትጨነቅ 7 ልትገቡ ስትሉ ነው የተወለዳችሁትና እስከዛ ጊዜ ድረስ አታውቅም ነበር ልክ ስትወለዱ ነው 3 መሆናችሁን ያወቀችው አያታችሁ ዘመን አለች እሷ ተደንግጣለች ደንግጣው ብላ ነው ሆስፒታል ውስጥ የጮኸችው እና እንዴት ማመን አቃታት በፍጹም ማመን አቃታት እስክታያችሁ ማለት ነውና ትንሽ እስክትወለዱ ያለው ነገር በጣም ያጨናንቅ ነበር ከተወለዳችሁ በኋላ ግን 3 መሆናችሁ በጣም ነበር የሚያስደስተው እኔ በሰላም መገላገሌ በጣም ያስደስት ነበር ደሙ በጣም ታምሩ ነበር ቆንጆዬ ልጆች ነበራችሁ ስለዚህ በጣም ቤተሰቡ ሁሉ ደስ ነበር ያለው ምን አይነት ልጅ ነበርኩኝ ግን ስትወለጂ በጣም ትንሽዬ ነበር አንቺ ስንት ኪሎ እንደሆንሽ ልንገርሽ ሶሊ 2 ኪሎ የሞላ የለም ከሶስታችሁ ውስጥ ሄራን ደግሞ እጅግ በጣም ትንሽ ማለት ነው እኔ እንደውም አስተውሳለሁ ስትወለጂ ታስታውሻለሽ አይደል የተወለድሽለት ታስታውሻለሽ ሄራን ነው የተወለድኩትልህ አላስታውሰውም አክስትሪም ትለኝ ነበረ ስወለድ ያለውን ነገር ስትነግረኝ አንቺ በጣም ትንሽ ነበርሽ ከሁሉም እና ትንሽ ሆነሽ ሞተሻል ብዬ አስቤ እንደዚህ ተንፋሽሽን የምሰማበት ታይም አለ ትለኛለች እውነታን እኮ ነው በጣም እኔ እንትን ያደርገኛል እደነግጣለሁ እንደዚህ አሁን ትልቅ ሆነሽ እንደው እንዴት ነው ያየሁሽ ድሮ እኮ ሚጢጢችን ነበር የምታክዩ ትልሻለች እኔም ራሱ እሱን ሳስበው በጣም ነው የምደነቀው በእግዚአብሔር ስራ ለምን መሰለሽ አሁን አንቺ ስንት ኪሎ ነበርሽ መሰለሽ 1.7 1.7 ማለት ምን ማለት እንደሆነ ታውቂያለሽ 1 ኪሎ ከ700 ግራም ማለት ነው ሶልዬ 1.8 ነበረች አናኒያ 1.9 ነበረ ሄራን በቃ እቺን መዳፌን ነበር የምታክዩና በጣም ትንሽ አሁን አሻንጉሊትሽ የምታለብሻት ልብሳለች በጣም ትንሿ እሷን ነበር የምትለብሹ እኔስ ያቺ እኔ ማለብሳትስ የማን ነበር ያንቺ ነች በጣም ትንንሾች ነበራችሁ ከዛ ደግሞ እነዚህ ልጆች ያድጋሉ አያድጉም እንዴት ነው የሚሆኑት የሚለው ነገር በጣም ያስጨንቀን ነበር ምን አይነት ማለት ከደስታው ምን አይነት ስሜት ተሰምቶሻል ደስታው ምን መሰላችሁ እኔ በጣም ነበረ መንታ መውለድ እመኝ ነበር በነገራችን ላይ የተመኘሁትን ያገኘሁት ግን እመኘው 2 መንታ ነው ማቆም በወልድ ብዬ ተመኝቼ ማቆም 2 ነው እግዚአብሔር ደግሞ አንድ መረቀልኝና 3 ሲያደርግልኝ በጣም ተደሰትኩኝ ማለት ነው አሁን ያሳዘነሽን ፓርት አለ የሆነ ፓርት አሁን ደስ የሚልሽ ነግረሽናል ያሳዘነሽ ደግሞ ምን አይነት ትንሽ ፕሮብሌሞች ገጥሞሽ ያውቃሉ እኛን ስትወልጂ ማለት ከተወለድን በኋላ ምን አይነት ፕሮብሌሞች አሉ ምን አይነት የማሳዘን ነገር ገጥሞሽ ያውቃል እኔ ይኸውልሽ ሄራን ይቅርታ አድርጊልኝና ማውራት የምፈልገው ወይም ትኩረት እንዲሰጠው የምፈልገው ለእናንተ ማጫወት የምፈልገው ደስ የሚለኝን ፓርት ነው ይኸውልሽ ያ ማለት ቀላል ላይሆን ይችላል እንደምነግርሽ ይከብዳል ያጨናነቃል የሚያጨናንቅ ነገር አለው በጣም ኪሎአችሁ ትንሽ ስለነበረ ሐኪሞች ካንጋሮ የሚባል ነገር አለ ካንጋሮ ማለት እዚህ አድርገሽ ማሰሪያ ለዛ ውስጥ ነው ካንጋሮ አንደርዌይት የሆኑ ልጆች አንደርዌይት ማለት ኪሎአቸው ከመደበኛው ዝቅ ብሎ የተወለዱ ልጆች ካንጋሮ መደረግ አለባቸውና ካንጋሮ እናደርጋቸዋለን ካንጋሮ ስናደርጋቸው ሆዳችን ውስጥ ሆናችሁ ታፍናችሁ የምትሞቱብኝ ይመስለኝ ነበር በጣም ነበር የምጨነቀው ከዛ ደግሞ ካንጋሮ ለማድረግ
3 ልጅ ካንጋሮ ለማድረግ 3 አራስ ሊሆን ነው ማለት ነው ከኔ ጋር አይደለም? እግዚአብሔር ይመስገን። አክስታችሁ አባይነሽ ልክ እንደኔ አራስ ቤት ገባች ማለት ነው። ከዛ በኋላ አንቺ ማንን አቀፍሽ? እኔ ብዙ ጊዜ ሶሊን እከታለሁ፣ ሄሩን ደግሞ አቡዬ ትከታለች፣ አናንያን ደግሞ እያፈራረቅን አንዳንድ ጊዜ ምን ይሆናል አንዳችሁን በግራ አንዳችሁን በቀኝ አድርገን እናደርጋቸዋለን። ካንጋሮ ምን አይነት ነው? መታቀፊያ ነው። አይቻለሁ አለ እኮ አሳያቸዋለሁ። ቤት ውስጥም ለማስታወሻ እስካሁን አስቀምጠናል። ልጄን ከትባታለሁ ታያለሽ። ከትባታለሁ እኔ ልጅ አንደርዌት ነው ተኸ አሻንጉሊትሽ ነች አንደርዌት። ምን ካንጋሮቹ 3 ካንጋሮ አለን። አሻንጉሊት ከተነን ትላጣውታለን። ምንም ችግር የለም። እንደውም ስሜቱን ትረዱታላችሁ ካንጋሮ እናንተ ስናረግ እና ካንጋሮ እናረጋችኋለን። ከዛ ደግሞ እናስተኛችሁና የሶሊን ደግሞ ጉድ ልንገርሽ። ምንድነው? ሶሊ አንድ ጡጦ ከጠጣች 2 አርጋ ነው የምታወጣው። ወዲያው ነው ቮሚት፣ ሁሌ ቮሚት። አይ ዶንት ኖ ቶሎ ጸጉሬ ይሞላል። እኔ ድንግጥ ጥላለሁ። እቺ ልጅ ያፍናታል። ከዛ ለሊት ተኝቼ ነው ለሊት ስተኛ ጠጥታ አስገስቻት ምናምን ሳስተኛት ማለት ነው። የሆነ ሰዓት ላይ ቮሚት ይመጣል። አንዳንድ ጊዜ ፊቷን ሁሉ ያለብሰዋል እና በጣም ይመላለስባት ስለነበረ እንቅልፍ አልተኛም። እኔ ደግሞ የሆነ ነገርሽኝ ነገር ነበረ። ትምህርት ቤት ስንሄድ ትምህርት ቤት ስንሄድ ስለ ሶሊ ነግረሽኝ ነበር እና በጣም አሳዝናኝ ታውቃለች ነው የሚል ታሪክ። ሶሊን እስቲ አስታውሽኝ። ሶሊ የሆነ ፕሮብሌም ነበረባት ብለሽኝ ነበር። ሶሊን አሟት ነበረ። እዚህ ጋር ቸስት ቲዩብ ተደርጎላት ነበር። ይሄ ደረቷ ላይ ትንሽ የመተንፈስ ችግር ገጥሟት ኦክሲጅን ላይ ነበራችሁ ሶስታችሁም። በአይሚን ሁለታችሁ ሶሊዬና አናኑ። ሄሪዬ ኦክሲጅን እጥረት አልነበረሽም እና ምን ትሰራለች አለሽ ነሱ። ግን ከሆስፒታል ሄሪዬ ማነው ሶሊዬና አናኑ ኦክሲጅን ስለሚያስፈልጋቸው ሆስፒታል ቆየን እዛ። አንቺ አያስፈልግሽም ነበር። ሄሩ ግን አንድ ላይ መውጣት ስላለብን አንቺ ይዛ ነበር። ቆቅ ነበርኩ። ቆቅ ንቁ ነበር። እንደዚህ ነገርሽን ደግሞ የመርፌዋን የሴትዮዋን መርፌ እንድንቀርገን ተወገጥ በቃ እንድልወጋ እሱማ በቃ የተወለድሽለት እኮ ነው። እንደኔ የተወለድሽለት ሶሊ ናት ያላቀቀቻት። የተወለድሽለት ሶሊዬ። እኔ ይሄንን የነገረችኝ አክስትሽ ነች። አክስትሽ ሶሊያና ከዝንሽ ሆስፒታል ነበር የምትሰራው። እናንተን ቴኬር ታደርግ ነበር። እኔ ስወልድ ጀምሮ እዛው ነበረች እና ለዛ ነው በጣም የምንዋደደው። በጣም ነው የምትዋደዱት። ሶሊያና እኮ ስሟን የሰጠችሽ በጣም ስለምትወድሽ ነው አይደል ሶሊዬ? አውቃለሁ። ሶሊያና እናንተን ቴኬር እያደረገች ነበረ። ሰወልዳችሁ ስትወጡ መርፌ መወጋት ነበረባችሁ። መርፌው የሚሰጠው ለፕሪተርም ወይም ፕሪማቹር ልጅ ይሰጣል። ያ ማለት ከእድሜው ቀድሞ የተወለደ ልጅ ምን ይሆናል መሰላችሁ? የተለያዩ የሰውነት ክፍሎቹ ኢንተርናል ኦርጋኖቹ ወይም የውስጥ አካሎቹ በስነ ስርዓት አድገው ስራቸውን ጀምረው አያድጉም። ወይም ደግሞ ተገቢውን እድገት ደረጃ ላይ ሳይደርስ ሊወለድ ስለሚችል አንዳንድ እንከኖች ሊገጥሙት ይችላል። ለምሳሌ የመተንፈስ ችግር ሊገጥመው ይችላል። ለምንድን ነው? ሳምባው በደንብ ዴቨሎፕ አድርጎ ስለማይወጣ። ስለዚህ ያንን የሚያግዘው መርፌ ይሰጣል ማለት ነው። ያንን መርፌ እናንተ ወስዳችኋልና ሶሊያና ሲስተር ሶሊያና እንዳጫወተችኝ ከሆነ መርፌውን ስትወጉ ሶሊያና ተወጋች፣ አናንያ ተወጋ። ከዛ ሄሪዬ አላወኩም እኔ እዛ ጋር ግን ማለቅስ አይመስለኝም። ማልቀስ አይደለሽም። አይኑ አይደለሽም። ሰርጀሪ ስትሰራ አለች እንጂ ብታለቅስ ካሚን ማለቅስ አይ የስም ላጲስ ማማ ግን ጥያቄው ሳያልቅ ነው በቃ አንቺ ሰርጀሪ ላይ ነበርሽ። ጥያቄውን ጨረስኩኝ። ከዛ ሲስተር ሶሊያና እንደነገረችኝ ሁለቱ ተወጉና ያን መርፌ አንቺን ሊወጋሽ ዶክተሩ እንትን ሲል እጁን መርፌውን ያሽበት። ሴት ናት ወንድ ነው? ወንድ ነው።
እና ከሆድ ወተሽ እኮ ነው ወዲያው እንደወጣችሁ ነው መወጋት ያለባችሁና ናርፌውን ያቺ በእጅሽ እንቅ አድርገሽ አረ ማሚ ይደብራል። አረ ይደብራል። ከዛ ታግለው በመከራ ሲስተር ሶሊያና አግዛ ከዛ እንደምንም አላቀውሽ ወጉሽ ማለት ገና የመጀመሪያ ቀን እንደዚህ አይነት ልጅ ነበርሽ ማለት ነው። በስማም በጣም ፈትኛለሁ። እንደዚህ ቆቅ ነኝ። አንቺ ግን ሰርጀሪ ስትሰሪ አሞሽ ነበር ወይ? ሰርጀሪ ስትሰራ በማደንዘ አነስቴዥያ ስለነበረ አላመመኝም። ግን ምን አረግ ነበር መሰልሽ ለወልድ ገብቼ ተኝቼ አነስቴዥያ ሰጡኝና ከዛ ያዋሩኛል ማለት ነው። አጠገቤ ሊያዋልዱኝ ሬዲ ናቸው ግን ያዋሩኛል። ረጅም ሰዓት ሲያዋሩኝ ምን ያሉሽ ነበር? አንዳንድ ነገሮች ስለ ስራ ስለ ምናን ስለ ላይፍ እናወራለን እየጠየቁኝ ጨዋታን እኔን እንዳልጨናነቅ ነው ቢዚ ያረጉኝ ነው። ከዛ ምን ተፈጠረ እንደዚህ እንትን እንዳታስቢው አሁን የራና እንዴት ሄዳ ስትወጋ እንዴት ነው ክራምት ነው ያሉ ነው የሚያወጋት። ልክ እንደዛ እኔንም ትሪት እያረጉኝ እያወራን ከዛ እንዴ ለምንድነው ግን ማታዋልዱኝ አልኳቸው ስላቸው ቆይ ዶክተር እየጠበቅን ነው ይሉኛል። ከዛ እንዴ እናንተ አሁንም ድረስ አቆያችሁኝ እባካችሁ አዋልዱኝ ስላቸው ቆይ እየጠበቅን ነው እያሉ ቢዚ እያረጉኝ ያጫወቱኝ። የሆነ ድምጽ የህፃን ልጅ ድምጽ ሰማው ማለት ነው። ስሰማ እንዴ ስገባ ህፃን አልነበረም የምን ህፃን ልጅ ነው የምሰማው ምናምን አልኳቸው። ከዛ ሰርፕራይዝ ብላ እየወለድኩ መሆኔን አላውቅም። ሶስታችሁንም እዚህ ክንዱ ላይ ዶክተሩ ድርድር አድርጎ አመጣና ልጆችሽን ተመልከች ያለኝ። አንድ እጁ ላይ በጣም ትንሽ ስለሆነች ትንሽ ነበራች ግን አሁን ትልቅ ሆናች እና እንደዛ ነበር የወለድኩት። የምን ህፃን ልጅ ነሽ? ማነው በጣም ያለቀሰው? ይችት ያለቀሰች ማለት ነው። ድምጽ እንደሰማሁ አላውቅም ግን ስጠይቃቸው አመጡና አሳዩኝ። ከዛ ይዘዋችሁ ሄዱ ይባላል። ለምን ይዘው ወይ አንቺ ሙቀት ክፍል ገብተን ነበር። ከዛ ወደ ሙቀት ክፍል ገባችሁ እኔ ወደ ማረፊያ መኝታ ሄድኩኝ። ከዛ ከቀናት በኋላ ነው ድጋሜ ተገኘ። አመመሽ እንደ ኦፕራሲዮን ከማደንዘዣው የለቀቀኝ ሲመጣ ምን ትበይ? ኬት ነበር የምትበይው? ምንድነው የምትበይው? ምግብ ማይመጣልኛል። በጣም ብዙ ምግብ የፈለኩት ነገር ከቤት ይመጣልኛል። እኔ እዛ ከዛስ ስለተኛውኝ ሆስፒታል ከዛት በይ አራስ መሆን የቅንጦት ነው የቅንጦት አይደለም ሄራን። በእውነት እንደሱ እንዳትይኔ አድገሽ እስክታዩ ድረስ አሁን ለመፍረድ ቀላል ነው። ስታይ ወደፊት እንዴት ከባድ ልጆችን በስማም አራስ መሆን የቅንጦት ኑሮ የፈለግሽ ይመጣልሻል። አይደለም ሄራንዬ እንደዛ አይደለም። አራስነት እንቅልፍሽን አትተኝም። ለምን መሰለሽ ስለ ልጆች ትጨነቂያለሽ። እንደኔ ምን አስጨነቀኝ? እግዚአብሔር ይጠብቃቸው። ኤግዛክትሊ እሱ ነገር ስላልገባን ነው። ሶሪ እሺ ጥያቄው ተመልሷል። ምን አይነት አራሶች ናቸው እንደው አይደለም። አይ እግዚአብሔር ቢጠብቃቸውም ግን እኮ እግዚአብሔር ጠብቃቸው ብለሽ አንቺ ልትተያቸው መዘናጋት የለብኝ። I got it you አንቺሳለው ግን ማም እኛ ደግሞ ምን ማድረግ አለብን መሰለሽ ልጆቹን ከኛ መለየት የለብንም። ወይ አራስ ካልተኛች እንዴት ልጆቻቸውን ፕሮቴክት ማድረግ ትችላለች? እንዴት ልጇን ማሳደግ እንደምትችል ይሄ ኮስችን ይሆንብናል። ስለዚህ ምን ማድረግ አለብን? ልጆቻችንን ካጠገባችን መለየት የለብንም። ያው 1-2 አመት 1 አመት ምናምን ሲሆናቸው ለቀቅ አድርገን የራሳቸውን አልጋ መስጠት አለብን እንጂ ልጆቻችንን ይዘን አንድ ላይ ነው መተኛት ያለብን። ልጆቻችንን ለማግኘት ምንም ነገር እንዳይነካቸው ለማድረግ 3-4 ወር ግን ሲሆናቸው የራሳቸው አልጋ ትንሽ ከፍ ሲሉ ወራቸውን ትንሽ ጨረስ ነገር ሲያደርጉ ወደ ማጠናቀቂያው ሲሄዱ ነው እንጂ ከልጆቻችን ሌላ አልጋ ላይ ማስቀመጥ አለበት። ይኸውልሽ ምን እንደሆነ ታውቂያለሽ? አጠገብሽም ሆኖሽ ልጅሽ አጠገብሽ ሆኖ አቅፈሽዋል እኮ ከዛ እሱ ሀሳቡን ጥሎ እንቅልፉን ሲለጥጥ እናት እንቅልፍ አይወስዳትም። በጣም የሚገርም ነገር ነው። አሁን ይሄ ለማስረዳት ለልጅ ከባድ ነው። እኔ ራሴ ይኸውልሽ ሄራንዬ ልክ እናንተ እንደምትሉኝ ለማዬ ድሮ ብዙ ጊዜ እንደዚህ ብያት ነበረ።
ያ ስሜት የእሷን ስሜት የተጋራሁት መቼ ነው? እኛን ስወልድ። ስለዚህ አሁን እኔ የምላችሁ ነገር ላይገባችሁ ይችላል። ስትወልዱ ነው ገብቶኛል። ግን ምን እንደሆነ ልንገርሽ፣ ልጆቻችንን አቅፈናቸው ልጆቻችን ሀሳባቸውን ጥለው ተኝተው እኛ ቁጭ ብለን ስንጠብቅ ደግሞ ኢትስ ኖት ፌር። እሱ ነው ፌር፣ ግን ናቹራል ነው። ናቹራሊ እናስባለን፣ ግን ደግሞ ልጆች አጠገባችን ያሉት ምንም እንትን መስደረግ ለእግዚአብሔር ሀሳባችን እንጣለን። አዎ። እና በቃ ልጆችን እግዚአብሔር ነው የሚጠብቃቸው። ለሌላው ጊዜ እንደተጨናነቁ እናቶች እላቸዋለሁ። እኔ ግን በዚሁ የማነሳው መዝሙራችን ተለቋል እና በጣም ደስ ብሎኛል። እንዴት አልፈሹ ነው? ምን አይነት ስሜት ተሰምቶሽ ነው ግጥሙን የጻፍሽው? በምን አይነት ስሜት ውስጥ ነበርሽ? እና ደግሞ ምን አይነት ነገሮችን አልፈሽባቸዋል? ምን አይነት የሚያሳዝኑ ነገሮች? እሺ፣ በመጀመሪያ ደረጃ መዝሙሩ ተሰርቶ ለህዝብ እይታ ስለበቃ እንኳን ደስ ያላችሁ ማለት ፈልጋለሁ። እንኳን አብሮ ደስ አለን። እሺ፣ ያው መዝሙሩ ሲሰራ መዝሙር ለመስራት ታስቦ ተነስተን አልነበረም የተሰራው፣ ታስታውሳላችሁ። ግን ልጅ እያለሽ ሄራንዬ ሁሌ ሌላ ነገር መሆን ብትፈልጊም ጎን ለጎን ዘማሪ መሆን ትፈልጊያለሽ። የድምፅ ተሰጦሽም እንዳለሽ ያው አይተናል፣ ተሰጧለሽ። ሄራንን ሶልዬ ደግሞ መሳሪያዎችን ትሞካክራለች አይደለ? እንደዛ ነው። ግን ይሄ መዝሙር ሲሰራ መዝሙሩ የተጻፈው ባንኮክ ላይ ነው። እናንተ ደግሞ ባንኮክ ሄዳችሁት ለሕክምና ነው። ስለዚህ ሕክምና አደረጋችሁ፣ ሕክምናችሁ አለቀ። ሕክምናችሁ የተፈጸመ ዕለት ማታ ከውጤቱ በኋላ እኔ የተሰማኝ ነገር ነበረ። ያው እንዲህ ነው አልላችሁም። አሁን የተሰማኝ ስሜት ነበረ። ያ ስሜት ነው እንግዲህ ወደ ወረቀት እንድጽፍ የገፋፋኝ። በወቅቱ ምንም ወረቀት ራሱ የለኝም። ያው መንገደኞች ስለሆነን ሆን ብዬ ወረቀት ያዝኩት ነገር ስላልነበረ የሆኑ የሪሲት ምናምን የተበጣጠሱ ነገሮች ምናምን ነበሩ እና የሆኑ ነገሮች ፈላልጌ እዚህም እዛም ነበረ የጻፍኳቸው ማለት ነው። እና ሰብስቤ ዝም ብዬ ይዣቸው መጣሁ። እዚህ መጥቼ ደግሞ ከቆይታ በኋላ ከብዙ ጊዜ ቆይታ በኋላ ግጥሙን ስብስብ አድርጌ ሳነበው ደስ ይላል፣ የሆነ ትርጉም ሰጠኝ። ለእናንተ አነበብኩላችሁ፣ ታስታውሳላችሁ? እንዴት ነበር የሆናችሁት? እስቲ እኔ ግን ያነበብሽኝ ወደዚህ መተሽ ነው እና እዚያ በጣም ነበር ደስ ያለኝ። ምንም ለእኔ በቃ ከሰው ጋር እንደዚህ ኮሚኒኬት አድርጌ መዝሙር ላውጣ ምናምን ብዬ አላውቅም። ግን የሆነ መንገድ ፈጣሪ ደስ ብሎት እንድናወጣ ረድቶን በቃ የሆነ ምንም እንዳንጨነቅ አድርጎኝ በሰላም አሁን መዝሙራችን አስወጥቶልናል። በጣም ነበር ደስ ያለኝ። እኔ ግጥሙን ሳነብላችሁ በጣም ወደዳችሁት፣ በጣም። ከዛ በኋላ ምን አደረገን? አንድ ሰው አየው አይደለ? አቶ ሀብታሙ ይባላል። ከዛ ደግሞ እሱ ደግሞ ዜማ የሚሰራ ሰው አመጣልን፣ ዜማ ሰሩልን፣ አቀናባሪ መጣ። ከዛ ደግሞ በጣም ትልልቅ ፕሮዲውሰሮች ጆኒ ስቱዲዮ ምን አደረገው? ፕሮዲውስ አደረገው። ጄዲ ኢንተርቴይንመንት ደግሞ ጆሴፍ ዳንኤል ደግሞ ለቪዲዮ ስክሪፕት ጻፈለትና ወደ ቪዲዮ መጣ። ሁሉንም ከልባችን ነው የምናመሰግናቸው። እዚህ መዝሙር ላይ የተሳተፉ ስማቸውን ያልጠራናቸውንም ሰዎች ሀሳብ ከመስጠት ጀምሮ መዝሙሩ እንዲወጣ የራሳቸውን አስተዋጽኦ ያበረከቱትን ሰዎች ከልብ እናመሰግናለን። መዝሙሩ ተሰራ። ኦዲዮ ሪካርድ ከተደረገ በኋላ ደግሞ ወደ ቪዲዮ ገባን። ከዛ ይህን የመሰለ ቆንጆ የመዝሙር ቪዲዮ ተለቀቀ። እግዚአብሔር ይመስገን። ትንሽ ውሃ ልጋብዝሽ ማምጣት። ቴንክ ዩ። እሺ፣ እኔ ፍቅር በጣም ነው የማመሰግነው። እንደዚህ ጠምቶኛል እንዴ? አይገርምም? እና መዝሙሩ ሲሰራ እኛ ያሰብነው የነበረው ምን ነበር? ኦዲዮ ብቻ ሪካርድ ተደረገ። በሊሪክስ ለማውጣት ያሰብነውን እንትን መዝሙር ቪዲዮ መሰራት አለበት። ይሄ የእናንተ ታሪክ ነው፣
እና ቪዲዮ ይገባዋል ብለው ያሰቡ ሰዎች በሰጡን አስተያየት መሰረት ነው እንግዲህ እነዚህን የመሳሰሉ ትልልቅ የፕሮዳክሽን ሰዎች ተሳትፈውበት የተሰራው ማለት ነው። እኔ ግን ጥያቄ አለኝ ማማ። እስቲ እናቴ ሊሪክስ ለዘፈን ነው መሰለኝ? ኖ ሊሪክስ ለመዝሙርም ይሆናል። አንዳንዶች ለዘፈን ነው የሚሉት። ግን ለማንኛውም ምን አይነት ገጠመኛለሽ? አንቺንስ ክሊፕ ሲሰራ እኔ አስቀኝ ገጠመኛል። ኦኬ ቪዲዮውን እየሰራን እያለ አዎ ብዙ ገጠመኝ ነበር። እስቲ ምን ታስታውሻለሽ? እኔ የማስታውሰው ምንድነው እንደዚህ ስንቀረጽ ምን ነበር መሰለሽ እና በዛው ምን ሆነ ለመዝሙሩ ልንቀረጽ ነው ወተናል ከሆስፒታሉ ማለት ነው። እዛ ግቢ ውስጥ ነው ያለነው። አሁን እንደዚህ የጫወትን ምናምን አለ አይደል? እሱ ፓርት ሲለቀቅ እሱ ፓርት ሲቀረጽ እንትን ሆነ ምንድነው ስሙ የአልማዝ ቦርሳ ስንጫወት የጩኸቱ የእንትኑ ጩኸት የቷቷቷ እጃችን የሚጨበጨብበት ጩኸት ኦዲዮ ላይ ገብቷል። እሱ ፓርት እኔ እንትን ብለኝ ነበር፣ ትንሽ ፈሪ አድርጎኝ ነበር። እሺ ሶልዬ የምታስታውሽ ነገር አለ ገጠመኝ? እኔ በጣም ያስታወሰ ነገር እንደሆነ ታውቂያለሽ? አንቺ ምናምን የጸለይሽ የነበረ ፓርት ላይ የለም እኛ ተኝተናል፣ እንቅልፍ ወሰደን ያመር። ከዛ የሆነ ሰዓት ላይ ነቃና አያታለሁ ሄራን ተገልብጣለች። ኧረ እባክህ። ከዛ አንቺ ምናምን የጸለይሽ ነው የሆነ እንትን እንደ ስሙ የማይጠራው ነገር ፋኑ የለም እሱ ሲበራ እኔ ነበርኩ። ከዛ ገረመኝ። ከዛ ተኛለሁ። ኤቭሪዋን ተነስቶ ደነገጥኩኝ ማለት ነው። በቃ ሁሉም ሰው ጮኸብኝ። እዚህ ሰው እንቅልፍ ወሰደሽ አይደል? በጣም ቀረጻ ላይ ሶሊ እንቅልፍ የወሰዳትን እኔም ማረሳው። ሰው ጋር ነበረች። ሰው ጋር ነበርኩ። አልጋ ላይ ነኝ አይደለም። ሰው ጋር ወስደንሻል። ወሰዱኝ እንዴ? ቀረጻ ላይ እንደዚህ ተኝታ ስንወስዳት ሁሉ ስንሸከማት አታውቅም። ከዛ ምንድነው የሆነው? እሷ ወደዛ ስትወሰድ ሌላ ሰው ፎቶ ልንነሳ ምናምን ነገር እንደሱ ስናስተካክል ተጨርሷል። ክሊፕ እስከ 6 ሰዓት ነው ምናምን እኩለ ሌሊት ሊሆን ሲል ነው ያ የተጨረሰውና ከ6 ሰዓት ወደ 7 ሰዓት ተኩል ምናምን ሊሆን ሲል እና ምንድነው ሌላ ሰው ጋር ሄድንና ምንድነው ያለው ልጁ ፎቶ ልንነሳ ምናምን እሷ ተኝታለች። እንቅልፍ ወስዷት ታጓራዋለች። በእንቅልፍ ልባ ደግሞ ብዙ ጊዜ አንዳንድ ጊዜ አሁን ለምሳሌ አንድ ቀን ምናምን ተኝቼ ሄራን ስታወራኝ አወራታለሁ። አንዳንድ ግን ምን ስለ ሰካራም ምናምን አወራሽኝ ትለኛለች። ኦኬ አታውቂም እኮ አይደለም። ተነሺ ተነስቻለሁ። ሰካራም ምናምን አባረኝ ምናምን አይደለም። ወይኔ ምንድነው አይደለም። አንድ ቀን ተደርባብኝ ተኝተን እንደዚህ አድርጊያት ማለት ነው። እና እንደዛ ደርቢያት ተኝተን ምን ትለኛለች? እኔና እሷ እያወራን ነበረ። ውሃ ቀዳሁኝ ምናምን ነገር ከዛ ጋር ራምባና ቆቦ ይሆናል። የማይገናኝ ነገር እየቃዠች እየደከማት አስታውሳለሁ። ሶልዬን እኔም እሱ ነበር። ከዛ ቺፕስ ስታበልኝ አላስታውስም። ከዛ የሆነ እራት እንደሚያበል የሆነ በጊዜ አስደንግጣሽኝ ውሃ ምናምን ጠጥቼ ቺፕስ ያበላሽ በጣም በቅርብ ጉዳይ የሆኑ ነገሮች ይፈጠራሉ። ያንቺ ብሳልማዬ ምን አረፈኝ? አንቺ የሆነ ጊዜ እንዲህ ሆኜ ምናምን አንድ እንኳን አይወራም ሚዲያ ላይ ነገርሽ ሄራን አይደለም ችግር የለም ሚዲያ ላይ የማይወራ እሺ የሆነ ሽምብራ ምናምን ያ እንደውም ከመዝሙሩ ጋር ይገናኛል። መዝሙሩን ግጥም እያስጠናሽን ነው የተኛሽው እና ተኝተሽ መብራት ጠፍቷል። ጨለምለም ድፍን ብሏል። ከዛ እቺ እንቅልፍ ወስዶሻል። ሰውየው ተቆረጠ፣ ሽምብራ ገደለው። ሰውየው ሽምብራ ተቆረጠ፣
ሰውየው ገደለው ምናምን ነገር እያልሽ ያ ነገር አሯሯጠው ምናምን እኔ ማስታወሰውን ልንገራችሁ። እሺ ገጥሙን አንዴ ካነበብኩላችሁ በኋላ ትንሽ ሪአሬንጅ ለማድረግ ነካ አረኩት ማለት ነው። አስተካከልኩት። ከዛ በኋላ ሄራን ለምን ነካሹ ግጥሜን ብለሽ ያለቀሹ በቃ አልዘምርም ሙሉ ምንም ነገር አንድ ቃል ካወጣሽ አልዘምርም ብለሽ እያለቀሽ ያስቸገርሽኝን አረሳው። ማንገን ጸጉሬንም እየሰራሽ እንተኝተሽ ከዛ ሐሙስ ቀን ነው ማታ ላይ ተጫውተን መተነው እሱ በቃ ለቀቂያተኝ ናም የተባባልሽ ነው የኛ ወንድም እንደዛ ያለሽ ነው ተልቆ ታኛ አይ ሰላም እንደሆነ ነው እንደዚህ ትቻት ሻይ የምትጠጣው ሻይ የለም እንግዲህ ልንተኛ ነው ሻይ በሌለበት ሻይ ልበል በጣም በቃ የሚያስቁ ገጠመኞች ናቸው። መዝሙሩን ስንቀረጽ እኔ ቤተክርስቲያን ስንበረከክ ጉልበቴ ተልጦ ነበር። ጉልበቴ ተልጦ ታስታውሻለሽ? አዎ። ከዛ ፕላስተር ተደረገልኝ። ከዛ በኋላ ተጎዳችሁ ብላችሁ ያለቀሳችሁትን አረሳም። መዝሙሩ ቀረጻለሁ እኔ ስንበረከክ ነው የሞኝነን በጣም ሞኝነን አይ አሳዝኛችሁ ስለምትወዱ ነው። ቴንክ ዩ የትኛው ነበር እንደዚህ ፈቅ ያደረገ ቦሌ መድኃኒዓለም አስታወስ ቀረጻ ላይ ዝናብ ዘንቡ ወይ በስፔሻል ነበር በጣም ከዛ ስንበረከክ በእንትን ነበርና ውድቅ አልኩኝና ተላጠብኝና እሱን አልቅሳችሁ አሳዝናችሁኝ ነበር በጣም አሁን ያ ሁሉ አልፎ ቆንጆ ቪዲዮ ሰርተናል። ቆንጆ መዝሙር ወጥቷል በዚህ አጋጣሚ። ስለዚህ የሄርሶላን ቤተሰቦች ይሄንን የመሰለ ቆንጆ መዝሙር መንፈሳዊ መዝሙር በነ ሄራን በሶሊያና በቤተሰቡ የህይወት ታሪክ ላይ የተመሰረተ ቆንጆ መዝሙር አዘጋጅተን በሄራን ኤንድ ሶሊያና መንፈሳዊ ዩቲዩብ ላይ ጭነንላችኋል። እየገባችሁ እዩ። እግረ መንገዳችሁን ደግሞ ሰብስክራይብ እያደረጋችሁ ተመለሱ። እናመሰግናለን። እናመሰግናለን መዝሙራችንን ስላስተዋወቅሽልን። እሺ አመሰግናለሁ ውዶቼ። እደጉልኝ። አቤት አንድ ጥያቄ አለኝ። ለምንድን ነው ሰሞኑን እየወጣሽ የምትጠፊብን? እኛን ትተሽ የምትሄጂው? እሱም የእኔ ጥያቄ ነው። የሁለታችሁም ጥያቄ ነው። መልሺ። እኔ ፈራኋችሁ እንደ በቀደሙ ሰርፕራይዝ ልታደርጉኝ ነው እንዴ? እሺ እኔ ደግሞ ባለፈው እናንተ እኔን ሰርፕራይዝ አድርጋችኋል። እኔ ደግሞ ሰርፕራይዝ ስለሆነ አልናገርም። አሁን ሰሞኑን የምጠፋበት የሆነ ጉዳይ አለ። ጉዳዩ ደስ የሚል ነገር ነው። ያው አዳምጡኝ። ደስ የሚል ነገር ነው ግን አሁን ሰዓቱ ስላልሆነ አሁን ምንም ማለት ነው። ደስ ይለኛል። አንቺ ደስ ይልሻል፣ ሶሊ ደስ ይላታል፣ ሁሉም ሰው እናንተ ብቻ አይደላችሁ። የሄርሶላን ተመልካቾች በጠቅላላ ደስ ይላቸዋል። ይሄንን አዲስ ነገር ልብ ተንጠለጠለ። እንደዚህ እንደተንጠለጠልሽ ቢያንስ ለአንድ ሳምንት ትቆያለሽ ማለት ነው። ከሳምንት በኋላ ይሄ ቢዚ የሚያደርገኝን እናንተን ጥሎ የሚያስጠፋኝን ጥሩ ነገር ነው። በእርግጥ ይነገረናል። የሄርሶላን ቤተሰቦች በዚች አክሽናችሁ የሚሰጧችሁን አስተያየት እናያለን። በሚቀጥለው ሳምንት ይነገራችኋል። አሁን ገና ለገና ሳይነገራችሁ እንደዚህ ሆናችሁ ሲነገራችሁ ምን እንደምትሆኑ እናያለን ማለት ነው። ተደፍቶ በቃ እናያለን። እስከሚቀጥለው ሳምንት ድረስ ጠብቁን። ልብ አንጠልጣይ ፖድካስት ይጠብቃችኋል። እስከዛ ድረስ ደግሞ ሁለቱንም የተለቀቁትን ቪዲዮቻችንን እያያችሁ ጠብቁን። ሶስተኛው ፖድካስታችን ይቀጥላል። አንድ አስተያየት አለኝ። ምንድነው? በነገራችን ላይ እንትናችንን እያየሁት ነበር። ምን አየሁ መሰላችሁ? ፖድካስታችሁ በጣም ተወዷል። በጣም እንደዚህ አልጠበቅንም። የመጀመሪያ ፖድካስት ነው።
አስተያየት እንዲሰጡን ግን ቤተሰቦቻችንን ጠይቀን ቆንጆ አስተያየት ሰጥተውናል። ሁሉም እያበረታቷችሁ ነው። ግን አሁን ያየሁት እዛ ላይ ያየሁት እኔ የምሰጠው አስተያየት ምንድነው ቪው የሚያዩት ሰዎች ቁጥርና ሰብስክሪፕሽኑ ይለያያል ማለት ነው አይደል? ሰዎች ለምን እንደሆነ ታውቂያለሽ? ገብተው ያዩና ሰብስክራይብ ማድረግ ይረሳሉ። ገባችሁ? አይተው ደስ ብሏቸው እናንተን አድንቀው ጽፈውላችሁ ይሄዳሉ። በጣም ነው የሚወዷችሁ። በነገራችን ላይ ግን አንድ ነገር ይረሳሉ። ምንድነው የሚረሱት? ሰብስክራይብ አስታውሳቸው ደግሞ እንትን ልንገርሽ አንድ ነገር አንዳንድ ልጆች ወይም ትላልቅ አረጋውያን መሀል ላይ ወጣቶች ምናምን እሺ ሊያውቁ ይችላሉ። ሰብስክራይብ እንዴት እንደሚደረግ ይጠፋባቸዋል። ስለዚህ ልጆች ያርጉላችኋል። አትነግሯቸው? ግን ቪዎችን በደንብ እየታየልን ነው። ቪው በጣም ጨምሯል። ግን ሰብስክራይብ የለም። ለምን ሰብስክራይብ አታደርጉም? እባካችሁ አድርጉ። አንዳንድ ሰዎች አንዳንድ ትላልቅ ሰዎችና አንዳንድ ህጻናቶች ካዩ በኋላ ማድረግ አይችሉም። ወጣቶች ወይም ጎልማሶች የምትችሉ ሰዎች እባካችሁን ከፍታችሁ ብቻ ሳይሆን የምትሏቸው ያስተካከላችሁ ሰብስክራይብ እንዴት እንደሚደረግ ሲጠፋባቸው ደግሞ እንደገና ያሳያቻቸው ሊልመዱት። ከዛ እነሱ ደግሞ ለእኛ ሰብስክራይብ ያደርጉ እኛን ያስደስቶናል። እባካችሁን አድርጉልን። እኛ ቪው ጨምራል፣ ግን ሰብስክራይቡ ደግሞ በደንብ እንዲጨምር እንፈልጋለን። እባካችሁን ሰብስክራይብ አድርጉልን። እባካችሁ አሁን ሁሉንም ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ማድረግ እንዳትረሱ።